ማለት ነው በጣም ፈርታ ነበረ ናሆሜም እንደዛው ቤተሰቦቼን አይቀበሏትም ይሁን እናቴ ምን ትል ይሁን አባቴ ምን ይል ይሁን ብሎ ሲጨነቅ ነበረ እንደዛም ሆኖ ግን አባትየው ምንም አይልም በትክክለኛ ወይን ደግሞ ከልቡ ባይቀበላትም ትንሽ ከናትየው ከወይዘሮ ዝናሽ አባትየው ይሻላል ማለት ነው ወይዘሮ ዝናሽ እንግዲህ ሰው እንኳን ሰው የውሻና ራሱ ለሰው ልጅ ክብር አሰጥምና አፍታም ብቻ ነው እሷ ጋር ሰው የሚመስለው ደሃ ወይን ደግሞ ምን የሌለም ሰው ሆኖ እሷ ጋር አይታይም ማለት ነው ዝልጅቷ ራሱ ዛይ በሄደችበት ሰዓት ያንቺ ቤተሰብ ምንድነው የሚሰሩት ቤተሰቦቼ በመኪና አደጋ ነው ያጣውት ያልኩ ስትላት እኔ የቤተሰቦችን አማማች ንገሪኝ አላልኩሽም እኔ ቤተሰቦችን አማማች ሳይሆን ቤተሰቦች ምን ትተውልሽ ነው የሞቱት ወይን ደግሞ ምን አለሽ በስምሽ ብላ ነበር የጠየቀቻት እሷ ደግሞ መኪና አለኝ መኪናም ደግሞ የገዛው ልጇ ነው እንጂ ሌላ ሰው አይደለም ናሆሜ እንግዲህ ከዚህ በፊት ገዝቶ ሰጥቷት ነበረ ቤትም ደግሞ ገዝቶላት ነበረ እሱን ነው እንጂ የምትለው እሷ ምንም ነገር የላትም እና የጎዳና ልጅ ወይን ደግሞ ሴተኛ ዳሪ ነበረች በፊት ማለት ነው ሴተኛ ዳሪ ነበረች በኤርሚያስ በኩል ነው እንግዲህ ናሆሜ ልትተዋወቀው ለና ኤርሚያስ ብር ለመስጠት ነበር ወደ ናሆሜ የቀረበችው ጥሩ ሴት መስራ እንደውም ስጃራ ስታጭስ ነበረ ናሆሜ ራሱ በሷ ምክንያት መጠጣት ጀምሮ የማውን ነገር ውስጥ ገብቶ ነበረ እንደዛም ሆኖ እንግዲህ አሁን ራሴን እቀይራለሁ ቤተሰቦች እንደሚፈልጉኝ ሚስት ወይን ደግሞ ምራት ሆናለሁ ከዚህ በኋላ እዚህ ቤት ውስጥ በቅርብ ምራቶኛ የዚህ ቤት አለቃ ሆኜ መግባቴ አይቀርም ብራ ስትፎክር ነበረ በዛይ ደግሞ ኑሐሚንም ስትሰድባት ነበረ ኤርሚያስ እዛ ስለመጣ ኑሐሚ በጣም ተናዳለች ከኔ ማራቅ አለብህ እኔ አልፈልግም ህይወቴን አትበጥብጠው ከዚህ በላይ በፊት ህይወቴን የበጠበጥከው ይበቃኛል ብላ ስታናግረው ነበረ እኔ አንቺን ለመጠበቅና ከነዚህ ሰዎች አንቺን ለማዳን ነው እዚህ ጋር የመጣሁት ስንት ነገር ከፍዬ እዚህ ጋር እንደመጣው ብታቂ ይያላት ነበር አንተ ምንም ልታረግልኝ አትችልም አንተ ከጠላቶች ውስጥ አንደኛው ነህ ስለዚህ አታስፈልገኝም ከዚህ ቤት ውጣ ብላ ነበር ስትናገረው የነበረው እሱ ደግሞ አንቺ የፈለግሽው ነገር በይኝ እኔ መቼም ከዚህ ቤት አንቺ ሳልይዝ ከናሆሜ ሳልነጥላችሁ ከዚህ ቤት አልወጣም ብሎ ሲናገር ነበር አይወጣም ብዬ ተስፋ አደርጋለሁ ናሆሜ ግን ይሄን ነገር ሁሉ ከሰማ የኑሐሚ ፍቅረኛ እንደነበረ የፍቅረኛው ፍቅረኛ እንደነበረ ለሱ ብላ ያውሉ ስታረግ እንደነበረ ካወቀ ልጅቷ መቼም ሰው ያረጋትም ኑሐሚም እንደዛው ማለት ነው ከሁሉም ሰው አሁን ናሆሜ ነው የሚጎዳው ከሶስታቸው ማለት ነው ቢያንስ ኑሐሚ እውነቱን አውቃለች እነሱ ምን አይነት ሰዎች እንደሆኑ ልጅቷ ምን አይነት ሰው እንደሆነች አውቃለች በተደጋጋሚ ደግሞ ለአባትየው መናገር ፈልጋ ነበረ እቺ ልጅ እኔም ልጅቷም የምትመጣውን ፍቅረኛውም ለአንተ ልጅ አንሆነውም ስለዚህ ለአንተ የምትገባ ሴት ፈልግ ብላ በተደጋጋሚ ስትነግረው ነበር አባትየው ግን እኔ ካንቺ ልጅ ይሄንን አልጠብቅም ስለዚህ እሷ ትምጣና ምናየው ይሆናል ብሎ ሲያወሩ ነበር ለማንኛውም ቤተሰቦቼ አብረን የምናየው ቀጣይ ክፍል ላይ ምን እንደሚፈጠር ማለት ነው እስከዛ ድረስ ይሄን ቻናል ሰብስክራይብ ሼር የደወል ምልክቱን እየነካችሁ እንድታበረታቱኝ በትህትና ጠይቃችኋለሁ የኔ ውዶች